አንድ ሙስሊም በቁርአን ይሸማቀቃል? አንድ ሙስሊም እንደውም የሃይማኖት ትክክለኛነት የሚያረጋግጠው በቁርአኑ ጠንካራነትን ነው። በቁርአኑ ሚዛን ደፊነትን ነው። በቁርአኑ አለመምታታት ነው። በቁርአኑ አለመጋጨት ነው። በቁርአኑ አለመበረዝ ነው። በቁርአኑ መለኮታዊ መልእክት ነው። ምን ልታመጣ ነው? አይጋጭም እኮ አባቶቻችን አይደለው እንዴ መጽሐፍ ቅዱስ ተበረዘ እያሉ እየወጡ ያሉት? በውስጥ ጻፊልኝ ፋጡማ፣ ጻፊልኝ በውስጥ የሆነ ነገር ላክልሽና እንስማ፣ አብረን እንስማ። እንደዚህ እንዳደርጋችሁ ነው። ጭራሽ አንድ ሙስሊም ወይ ሙስሊሞች በቁርአንን ተሸማቀቁ። የምረን ነው። እኔ እስልምና እውነት መሆኑን ማረጋግጠው ይላል አንድ ሙስሊም በቁርአን ነው ይላል። በቃ በቁርአን አይሸማቀቅም። አንገቱን ብትቆርጠው በቁርአን አይሸማቀቅም፣ አያፍርም፣ ወደኋላ አይልም። ተጀመር ቁርአን ይዞ ነው የሚጋፈጥ ከፈለገ። ቁርአንን የሆነ ቦታ ላይ አስቀምጠው እኮ ነው በመጽሐፍ ቅዱስ የሚለጠልጧችሁ እነሱ። የኢየሱስ ክርስቶስ ሰውነት፣ የኢየሱስ ክርስቶስ ፍጡርነት፣ የኢየሱስ ደካማነት፣ የሥላሴ አለመኖሩ መጽሐፍ ቅዱስ ይዘው እኮ ነው። ቁርአንን ይዘው እንኳን አይደለም እኮ እዛ ጋር እኮ አይደርሱም እኮ ምንድነው መጽሐፍ ቅዱሳቸው ከኛ ቁርአን የሚነጻጸር መጽሐፍ አይደለም። ቶ በቃ በጣም የተበላሸ መጽሐፍ ነው ብለው እኮ ነው በራሱ ነው የሚቀጠቅጥህ እኮ። በራስ መጽሐፍ እኮ ነው የሚቀጠቅጥህ ሙስሊም። በመጽሐፍ ቅዱስ እኮ ነው ኢየሱስ ክርስቶስ ፍጡርነትን የሚያረጋግጥልህ። ሥላሴ የለም ብሎ የሚያወራው እኮ ከመጽሐፍ ቅዱስ መሰረት እኮ ነው። መሰረት አድርጎ እኮ ነው መጽሐፍ ቅዱስን መሰረት አድርጎ ነው ሥላሴነት አመድ የሚያደርገው። ቁርአንን ይዞ እናንተ ጋር የሚዋጋ ሰው የለም ሲጀመር፣ የለም። አያስፈልገውም። ራስን በራስ የሚባል ነገር አለ። እናትን በልጇ የሚባል ነገር አለ። በዛ ነው እየተቀጠቀጥክ ያለው፣ እየተለበለብክ ያለው በዛ ነው። ስለሱ ሳታወራ፣ ስለሱ የሆነ ነገር ሳትሉ እዚህ ጋር ስላሉ መጽሐፍ ስለምናወራቸው ሰዶማዊነትን ስለሚደግፉ ሴት ከሴት ጋር ተሳስመው ልጅ ተወለደ ከሚለው ወንድ ኢየሱስ ክርስቶስ ከንፈሩን ሲገለጭት ነበረ ስለሚለው ወንድ ልጅ ፐሬድ ያይ ነበረ ስለሚሉ መጽሐፍ ሳታወሩ ኢየሱስ ክርስቶስ 4 ዓመት ጡት ይጠባ ነበረ ከሚሉ ከእንደዚህ አይነት መጽሐፍት ከጠላት እኔ ነኝ ታድንህ የነበርኩት እያለች ድንግል ማርያም ከሀገር ወደ ሀገር እንደዚህ አይነት መጽሐፍ ስለነዚህ አይነት መጽሐፍ ሳታወሩ ስለ ሰው መጽሐፍ እኛ በመሬት እያለን አትችሉም፣ ማውራት አይቻልም፣ አይፈቀድም። ልክን ይነገራል ወይ ተመለሰ መጽሐፍ ቅዱስን ታስተምራለህ፣ ትማራለህ፣ ራስን ትማራለህ። ካልሆነ ግን አንተ አንድ ስትል 10 ነው የሚመለስልህ። አንተ የሌለ ነገርን ስታወራ ያለ ነገርን ይነበብልሃል። ውሸትን ስትዋሹ እውነትን ይነገራቸዋል። ስትቀጥፉ ትክክል የሆነ ነገር እንደዚህ አድርገን እየገለጥን ነው የምናወራው ነው። ተመለስ ተብሏል እኮ። ሁሉም ሰው ወዳለበት መመለስ አለበት። እናንተ የንጽጽር እንቅፋት ናችሁ። ንጽጽር ለእናንተ ሚስጥር ነው። ምንም የምታውቁት ነገር የለም። ከንጽጽር ሜዳም መራቅ አለባችሁ። እናንተ እርኩስ ናችሁ። ምንም የምታውቁት ነገር የለም ሲጀምር የለም። ስለዚህ መውጣት አለባችሁ። እውቀት ያላቸው ሰዎች ካሉ ቆይ ልላክልሽና ትከፍቻለሽ። አንዴ ሊዱ አውሪ አንዴ። እሺ ደህና አደራችሁ። ምንድነው ማወራው? እኔ ምንም አላወራም። ሜሪ ደህና ነሽ? እኔ ነኝ እንዲያስገባዋት እንዲፈላ እዚህ ቤት ገብቶ ሚዩት ማድረግ አይቻልም። ተናገሪ። ደህና ነሽ አይደለሽም እንዴ? ጌታ ሆይ ቶሎና ለባቢም ኦኬ። እሺ ና ግባ። አሁን የላከው ልጅ ይቅርታ። ኦኬ እሺ መጣሽ? አንዴ ነበር አንዴ እያልኩ ነው። እሱ እያላከ ነው። ልታወራ ነው? ኖ እኔ የኔ ጥያቄ ነበረኝ ግን ሜሪ ማውራት ፈልገሽ ነው? ሜሪ ፋጡማ እስከምትከፍት አዋራት እና ታዲያ እንዴ ሜሪ አለሽ?
አይ እሱን መክፈት ስክሪን ላይ ስለለጠፍኩት ነው ማውራት የፈለገችው መሰለኝ አይደለም ሜሪ? ኖ ኖ ኖ ኖ ኖ ኦኬ አንዴ እሺ ልኬልሻለሁ። የለም ነይ ክፈቺው። እሺ ባቢ ግን ቆይ አንዴ ላስተላልፈዋ። በዚህ መክፈት ትችላለህ? እሺ ባቢ አትችይም። አስተላልፊ። ሚዩት አድርጊ። ድምፅ አስተጋባ። ኦኬ እኔ እኮ በጣም እኮ ነው የሚገርመኝ። እዚህ ጋር እኮ ችግር አለ ብለህ ስትላቸው እኮ አይ ችግር የለውም ምንድነው ለምንድነው እናንተና ጋር ያለ ነገርስ የማታወሩት ይላል ክርስቲያን። ልክ እንደ ትናንቷ ገርዳሜ ማለት ነው። እናንተ ጋር ችግር አለ፣ እናንተ ጋር እንደዚህ አይነት የሚያስነውርና የሚያሳፍር መልእክት አለ ብለህ ስትለው እናንተ ጋርም እኮ አለ ይላል። አይክድም እኮ አንዳንድ ሰው ግን የነሱን ነውር የነሱን ብልግና የሚለኩት ሌሎች ሰዎች ወይ ሌላ እምነት ውስጥ ካለ ብልግና ነው። በሱ ነው የሚለካው። በጣም ነው የሚያሳፍረው። በጣም ያሳፍራል። በዚህ ልክ ነው የዘቀጣችሁት። በዚህ ልክ ነው የተዋረዳችሁት። ክርስቲያኖች አባቶች መጽሐፍ ቅዱስ ተበርዘዋል፣ ማምለጥ አለበት አሉ። አንዴ እንደው በሞቴ ክፈችው፣ አንዴ ነይ ክፈችው፣ ማምለጥ አለባችሁ ያሉ ክፈችው፣ አንዴ ክፈችው፣ አንዴ ችግር የለውም። እሺ አንዴ ብቻ አለሽ ያልሽኝ አልሰማሁም። ምንድን ነው ያልሽኝ? አይመችሽም? ትክክለኛ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ ሰምቶ ማመን መቻል አለበት፣ ማምለጥ መቻል አለበት። አሁን ቀደም መጽሐፍ ቅዱስ ነው በርዘዋለች፣ ቃላቱን በርዘዋለች እንጂ መጽሐፍ ቅዱሱን መጽሐፍ ቅዱሱ ላይ የጻፈችው ስሙን ተጠቅማለች። ለምሳሌ ከበሩ ተጠቅማለች። ይህ ማለች እኮ ግን ውስጡ ትምር ሆኗል። መርዝ ነው ያለበት። ያ የተመረዘውን መጽሐፍ ቅዱስ ትውልዱ መስማት አለበት። አሁን ለምሳሌ የኢትዮጵያ ቤተክርስቲያን መጽሐፍ ቅዱስ አላት ወይ ተብሎ ሲጠየቅ አላት ሊል አይችልም። ድፍረት የለውም። ግን እያለ አይ እሱ ሊል ይችላል። እኛ እኮ ታሳስታለች ቤተክርስቲያን መጽሐፍ ቅዱስ የላትም ነው። የታድሶ እኮ ትግል አሁን እኛ እየተከራከርን ያለ ነው፣ እየተወያየን ያለ ነው እኮ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ የላትም ነው በአራት ነጥብ። ለምን የተበረዘ መጽሐፍ ቅዱስ ነው ያላት? ለምን በረዘችው? ትውልድን ለማስተሳት ታሪክ አበላሽታለች እኮ ተወቃሽ እኮ ናት። ለምሳሌ በመንፈሳዊ ዘርፍ ብቻ ሳይሆን በታሪክ ራሱ ተጠያቂ ናት። መጽሐፍ ቅዱስ እንደዚህ ሲበረዝ ዝም ብላ በማየቷ ተጠያቂ ናት። ይህንን ለትውልድ በማስተማሯ ተጠያቂ ናት። ሊቃውንቱ ተወቃሾች ናቸው። ጳጳሳቱ ተወቃሾች ናቸው። ሲኖዶሱ ራሱ ተወቃሽ ነው። የኢትዮጵያ ቤተክርስቲያን የምትወቀስበት ብዙ ነገር አለ። በመጽሐፍ ቅዱስ ብቻ ወቀሴት አለባት። እንዲሁ በመጽሐፍ ቅዱስ እንኳን ብቻ ብንመጣ ማለት ነው። በሌሎች ትምህርት ላይ ስንመጣ ደግሞ የባሰ ስፍር ቁጥር የሌለው የትሌሌሌ የሆነ ጥያቄ አለባት ቤተክርስቲያኒቱ። ስለዚህ ቤተክርስቲያኒቱ መጽሐፍ ቅዱስን በርዛለች። የተበረዘውን መጽሐፍ ቅዱስ ወደ ቀደመ ክብሩ ትመልስ የሚል አቋም አለን ነው። ይህንን ሚዲያ የሚሰማ ማንኛውም ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተበረዘ መጽሐፍ ቅዱስ ነው ያላት ብሎ ሊሰማ፣ ሊያዳምጥ፣ መልስ ሊሰጥ አለበት ማለት ነው። ስለዚህ እኛ የመጽሐፍ ቅዱስ መበረዝ ስህተት ነው ብለን እያልነው፣ ሌላው ቤተክርስቲያኒቱ መታደስ አለባት ብለን ስንል የአስተምሮ ታድሶ ያስፈልጋታል። አስተምሮ ራሱ የተበረዘ ነው። ለምሳሌ አስተምሮ ማለት ያው ትምህርት ነው። ትምህርት ከትምህርት ጋር ይያዛል። ለምሳሌ የኢትዮጵያ ቤተክርስቲያን የምታስተምረው ትምህርት ለምሳሌ በቤተክርስቲያን በተለያየ ኮሌጅ ተመርቀው በስብከተ ወንጌል የሚመደቡ በየሀገረ ስብከቱ የሚመደቡ የተማሩ የተመረቁ እነዚያ ሂደው የሚያስተምሩትን ትምህርት እያንዳንዱን በምናይበት ጊዜ አንደኛ ይህ መጽሐፍ ቅዱሳዊ ነው። የጸረ ክርስቶስ ነው፣ ጸረ ወንጌል ነው። ለምን ብላችሁ ካላችሁ መረጃ ማምጣት እንችላለን። ስለዚህ ስብከቶችን ሰብስበን የኢትዮጵያ ቤተክርስቲያን ሰባኪዎች የሰበኩትን ስብከት የኢትዮጵያ ቤተክርስቲያን ዘማሪዎች የዘመሩትን ዝማሬ ሰብስበን
የኢትዮጵያ ቤተክርስቲያን ሊቃውንት የጮሁትን ያዜሙትን መዝሙር ምልጣን እስመላለም አጉል ብናመጣው የሚገርማችሁ ነገር ስህተት ነው። ስለዚህ እኛ ነፍስን ማምጣት እንችላለን ሰብስበን መረጃ ትክክለኛ መጽሐፍ ቅዱስ የሌላት መሆኑን የተሳሳተ መጽሐፍ ቅዱስ ያላት መሆኗን ቤተክርስቲያኒቱ ትውልዱ ውስጥ አመሰግናለሁ መቻል አለበት፣ ማምለጥ መቻል አለበት። አመሰግናለሁ። በቃ በመጀመሪያ ክርስቲያን ከክርስቲያን ጋር መስማማት አለበት። በመጀመሪያ መጽሐፍ ቅዱስ የተበረዘውን መጽሐፍ ቅዱስ አቃጥለን ትክክለኛውን መጽሐፍ ቅዱስ ማምጣት አለብን። በመጀመሪያ ስለራሳችሁ ማውራት አለባችሁ። በመጀመሪያ ክርስቲያን ከክርስቲያን ጋር መታረቅ አለበት። በመጀመሪያ ክርስቲያን የሚባለው ከመጽሐፍ ቅዱስ ጋር መገናኘት አለበት። በመጀመሪያ ክርስቲያን ነኝ የሚለው ራሱ ክርስቲያን መሆን አለበት። በመጀመሪያ ሁሉም ሰው ራሱ ጋር መገናኘት አለበት። በመጀመሪያ ሃይማኖትና መጽሐፉን መፈተሽ አለበት። በመጀመሪያ የሚላተመውን መጽሐፉ ማስታረቅ አለበት። አዲስ ሰላም ብያለሁ። አዲስ ሰላም ሰላም ወንድሜ እንዴት ነህ? ደህና ነህ? ደህና ነኝ። እንዴት ነህ? አለን ሁሉ አማን ሁሉ ሰላም። እኔ ደህና አልሐምዱሊላህ። እንዴት ናቸው? ሙስሊም ነህ እንዴ? እኔ አዎ። እሺ እኔ ማለት ከአሁን በፊትም ስለዚህኛው እምነት እውቀት ስላለህ በመጽሐፍ ቅዱስ ኦሪት ዘፍጥረት በመጀመሪያም እግዚአብሔር ሰማይና ምድርን ፈጠረ ምናምን ከሚለው ከታች ግን የሰው ልጅ መጀመሪያ አትክልትን ፈጠረ፣ ከዛ ደግሞ በሶስተኛው ቀን ነው በአራተኛው ቀን ፀሐይን ፈጠረ የሚል የሚለኝ ነገር አለ። እነሱም ክርስቲያኖች ጋር ስወያይም የሆነ ነገር ነው የሚያደርጉትኝ። ከሰው ደግሞ እንስሳቶች በስንተኛው ቀን ነው እንደተፈጠሩና የሰው ልጅ ከእንስሳ ቀጥሎ በአምስተኛው ቀን ነው በስንተኛው ቀን እንደተፈጠረ ምናምን ይላል። እስኪ ይህን በዝርዝር እዚህ 700 ምናምን ሰው አለ። ይህን እያነበባቸው ምናልባት ፕሮግራሙ ሌላም ሊሆን ይችላል፣ አላውቅም። እንዳጋጣሚ ነው አሁን የገባሁትኝ። እስኪ ስለዚህ በትንታኔ ብታነብልን ደስ ይለኛል ብዬ ነው። አንተ ሰለምቴ ነህ? አይደለሁም፣ ግን እንትን እላለሁ። ከሁለቱም አንዳንድ ነገሮችን እማራለሁኝ። ታዲያ አዲስ ምንድነው የሚለው? አዲስ ሲሳይ ለምን ተባልክ? አዲስ ሲሳይ አይ በህፃንነታችን እንደዛ 7 ዓመት 8 ዓመት እያለሁ ነው ወደ እስልምና የገባሁት። በህፃንነቴ ነው የገባሁት። 7 ዓመት 8 ዓመት ህፃን ልጅ እያለሁኝ ያው አባታችን በአካባቢ እና የምኖርበት አካባቢው ሙስሊምና ክርስቲያን ስለሆነ ብዙ ውይይቶች አሉና ብዙ ክርክሮች አሉ በምኖርበት አካባቢና ይሄን ነገር ትንሽ ለማወቅ ስለፈለኩ ማን ይዘው ነው የገባኸው ወደ እስልምና? አይ አባቴ ነው ህፃን እያለሁኝ ነው ወደ እስልምና የገባው። ያው በአካባቢ በተፈጠረ ሁኔታ ይመስለኛል ህፃን እያለሁ ነው። ከአካባቢያችን የሆነ ሴት ትሞትና ፍናትና ምናምን ብቻ የሆነ ብዙ ታሪክ ነበረው። ግን እስኪ ሌላ ጊዜ ወይም እንትን እላለሁኝ። ግን እና አባቴ ህፃን እያለሁ ነው በሆነ ምክንያት እንትን ብር ሲሉ ያው እኔም ህፃን ነኝ። ዝሮ ምርጫም አላቅም ስለነበረ አልሐምዱሊላህ ትልቅም ሰሆን በዚህው ቀጥዬ ማለት ነው። ግን ስለ ሁለቱም እማራለሁኝ። አሁን እግዚአብሔር በመጀመሪያ ምን ፈጠረ? ለምን እንደዚህ አለ? እኔ ምን አገባኝ? ከፈለገ ፀሐይ ያስቀድም፣ ከፈለገ አትክልት ያስቀድም፣ ከፈለገ እሱ እኔ በሱ ሱራና መብት ገብ ወይስ ጥሩ አይደለም ለማለት ያህል ነው። ምንድነው ፀሐይን አትክልትን ከፀሐይ ማስቀደሙ ነው የሚጋጨው ወይስ ምንድነው? እኮ እንደዛ የሚለው ነገር አይጋጭም። ምንድነው የሚጋጨው? ነው የሚጋጨው የቱ ጋር ያለው? ምንድነው የሚጋጨው? እኔ እግዚአብሔር 4 ዓመት ጡት ሲጠባ ነበር የሚለውን ተሸክሜ መጥቼ ዲጋ ቁጭ ብዬ ቀድሞ አትክልት ነው የሚቀድመው ወይስ ፀሐይ ነው የሚቀድመው? ምንድነው ችግሩ? ፀሐይ ብትቀድም ከአትክልት እኮ ነው ወይ? አትክልት ከፀሐይ ብቀድም ችግሩ ምንድነው ነው? እኔ አልገባኝ። ማለት ያለ ፀሐይ አትክልት አይኖሩም ማለት? ለምን አይኖሩም? ሌሊት ወዴት ይሄዳሉ አትክልቶች? እንዴት ለምን አይኖሩም ያለ ፀሐይ አትክልት? ያኔ ሙቀት ማግኘት አይችሉም እንዴ? መቼም ያኔ ነገር አንደኛ ክፍል ራሱ አለ። በፈጣሪ ስራ ምንድነው ጭቃ ካላቦከው አልክ አንተ?
እንዴ እኔ ለማወቅ ነው ያንን ነው እኮ ያልኩህ። ምንድነው ይሄ የፈጣሪ ስራ ነው። አንተ ደግሞ ገብተህ ለምን ፀሐይን አስቀደመ? ለምን አትክልትን እንትን አደረጋችሁ? ፍሬን አፍርተው ነበረ ወይ ምናምን ልትል ነው ቆይተህ። ምን አገባን? ይሄ የፈጣሪ ስራ ነው። የፈለገውን ነው የሚያስቀድመው። ገብቶሃል? የፈለገውን ያስቀድማል። ስለዚህ ለምን አትክልቶችን ከፀሐይ አስቀደመ ፈጣሪ? ይሄ ጥያቄ አይደለም። እኔ እዚህ ጋር ፈጣሪ እሱን ያደረገ ፈጣሪ 4 ዓመት ጡት ሲጠባ ነበረ፣ ከጠላትም ሳስጥለው የነበርኩት እኔ ነኝ አዝዬ እያለች ድንግሏ ለምንድን ነው እንደዚህ የሆነው ፈጣሪ ከሆነ ብዬ ስል አንተ ደግሞ እዚህ ጋር መጥተህ ለምንድን ነው አትክልትን ከፀሐይ ያስቀደመው ፈጣሪ? የምርህን ነው? ለምንድን ነው እናትህን ከአንተ ያስቀደመው ነው? በቃ ጥያቄ መልሶ እስኪ። ወይ ለምንድን ነው አንተ ከወንድምህ ያስቀደመ? ለምንድን ነው አንተ ከወንድምህ አስቀድሞ የፈጠረ? ለምን? ለምሳሌ ያለ ወንድሜ ልኖር እችላለሁ። ለምንድን ነው አንተን አስቀድሞ የፈጠረህ ነው ጥያቄ። እኔ እንድታብራራልኝ ነበረ። እሺ የኔ ይብቃሽ። እኔ እኮ እየጠየቅኩህ እኮ ነው። መልስ ነው፣ ግልጽ መልስ ነው። አጀንዳ እያስቀየርክ እንደዚህ አይነት የሞተ ጥያቄ ተሸክመ መጣ። እኔ ህይወት ዘርቼ ያላነሳውም የሞተ ጥያቄን። ለምንድን ነው አንተ ከወንድምህ ቀድሞ የተወለድከው ነው ጥያቄ። ትመልሰዋለህ? እኔ እኮ ያልኩህ ማለት ነው እኔ ወንድሜ ከኔ በፊትም ሆነ ከኔ በኋላም ስለሆነ እኔ መኖር እችላለሁ፣ ችግር የለውም። ግን ተክሎች ያለ ፀሐይ፣ ያለ ጨረር ወይም ያለ ንፋስ፣ ያለ ምንም ነገር መኖር እንደማይችሉ ነው። እኔ ግን መኖር እችላለሁ አልኩህ እኮ። ምን ማለት ነው? ከየት ነው ያመጣኸው? አትክልት ያለ ፀሐይ ጨረር መኖር አይችሉም የሚል ከየት አመጣው? ከየት አመጣው? እሺ በቃ እሺ፣ ይቅርታ እኮ ከየት አመጣው ነው? አትክልት ያለ ፀሐይ መኖር አይችሉም የሚል ከየት አመጣው? ጆሮውን እንትን መቁረጥ ነበር። ይሄ ምን አይነት ጨባ የሆነ ትውልድ ነው? ቦታ ውስጥ ገብተው እህል ሲያፍሱ የነበሩ አንዳንድ የሆነ ቁምቡዛሞች እኔ በጣም ነው የሚገርም። አጀንዳ ልታስቀይር ነው? ቆሻሻ ምን ይመስላል? በእናታችሁ አወቁ። ዝም ብለህ ሃይማኖትን ተማር አንተ። ይታባት አሁን ዝም ብለህ ሃይማኖትን አትማርም አንተ። ለምንድን ነው ፈጣሪ ፀሐይን አትክልትን ከፀሐይ ያስቀደመው? የምረን ነው? ይሄ ጥያቄ ነው። ቅንቅና እንደዚህ አይነት ገንገበት ትውልድ እኔ በጣም ነው የሚገርመኝ እኮ። በቃ ደከከናም የሆነ ምንም ህይወት የሌለው በቃ የማይረባ ትውልድ ነው። ጥያቄው ራሱ ይጠየቃል ተብሎ አንዳንድ ሰው የሞተ ጥያቄ እየጎተተ ይመጣል። እሺ ከዛ ደግሞ ለምንድን ነው አፍንጫዬ ከአይን ስር ያደረገው ብለው ደግሞ ይነሳል የሆነ ሰዓት ላይ። እንደዚህ አይነት ትውልድ ነው። በፈጣሪ ስራ ምን አገባ አንተ? ከየት ነው ያመጣው? ራሱ አትክልት ያለ ፀሐይ መኖር አይችሉም የሚለው ይሄ የፈጣሪ ስራ እኮ ነው እንዴ። የፍጥረት መጀመሪያ ለምን እንደዚህ ተደርጎ ተፈጠረ ብለህ ትመጣለህ እንዴ? ፈጣሪ እየፈጠረ እኔ ጭቃ ማብኳት ነበረብኝ እንደማለት ነው። ቁምቡዛ ሁለተኛ እኔ ጋር እንዳትመጣ እንደዚህ አይነት ጥያቄ ተሸክመህ ማለት ምንም አትጠቅምም ራሱ። ምን አይነት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትህና አገልጋይህ በማህፀኔ 9 ወር ከ5 ቀን ተሸክሜያለሁ። ጡቶቼም 4 ዓመት እየጠባ እያደረግ አድጋሃልና እለምንሃለሁ። ደግሞ ይለመናል። 4 ዓመት ጡት ሲጠባ የነበረ ሰው ይለመናል ደግሞ። እማልድሃለሁ። ሄሮድስ በምቀኝነት ሊገልህ በፈለገ ጊዜ አንተን በጀርባዬ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር እየኳተንኩ ጫማዬን እስከጨርስ ስትሰደድ ነበረ። ተሰድጃለሁ። አቤቱ ጌታዬ እና አምላኬ ኢየሱስ ሆይ ጸሎቴን ስማ ትላለች ድንግል ማርያም። 4 ዓመት ጡቷን የጠባውን ኢየሱስ ጸሎቷን እንዲሰማ ትጠይቀዋለች ይላል። ለምንስ ነው 4 ዓመት ሲጠባ የነበረው ነው? ምን ማለት ነው? 4 ዓመት
4 ዓመት ኢየሱስ ክርስቶስ ለምን የድንግል ማርያምን ጡት ሲጠባ ነበር? ምን ማለት ነው? ስለ እንደዚህ አይነት መጽሐፍት አታወሩም እናንተ ወራዶች፣ እናንተ ቆሻሾች፣ እናንተ ውርደታሞች። 4 ዓመት እኔ ህፃን ልጅ እንኳን እኮ ሰው እንኳን እኮ ተራ ሰው እንኳን እኮ 4 ዓመት አይጠባም። በቃ ሁሉን ይበላል። ሂድ ዘወር በል ይባላል። ወተቱስ ከየት ይመጣል? ከየት ይመጣል ወተቱ? 4 ዓመት ሙሉ ምንድነች? 4 ዓመት እንኳን ሰው ዝሆንም አትታለብም። 4 ዓመት ምን ማለት ነው? ሄሮድስ በመቀኝነት አለ። የተመቃኘው ምንድነው? አምላክነቱ። ሄሎ ቀባጥ ቀባጥ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው። ሰላም ነው። ሰላም እንዴት ነው? እኔ ሙስሊም ነኝ፣ ክርስትና ፈልጋለሁ። መከርሰስ ፈልገህ ነው? አይ አንተ ደብረጽዮን ጋር ገብተህ አትሰዋም? ጦርነት እየተነሳ ነው። ለምን ዝም ብለህ እንደዚህ አይነት ፖለቲካ ከምትሰራ ገብተህ ደብረጽዮን ጋር እምበር ተጋዳና እያልክ አትዋጋ? ቀዘና አንተን ብሎ ፖለቲካ ዘሬ እንደዚህ አይነት ዘመን በጣም ገመዳ ሙስሊም ነኝ መከረሰስ እፈልጋለሁ አለ። በአንዴ እኮ ነው ሃይማኖትን የካደው። ችግር የለበት። ሙስሊም እኔ ሙስሊም ነኝ ስለዚህ መስለም አለባቸው ብሎ ሲሰብ ክርስቲያን ግን እኔ ሙስሊም ነኝ ግን መከረሰስ እፈልጋለሁ ብሎ በመጀመሪያ ራሱን ሃይማኖትን ይክዳል። ከዛ ደግሞ ሰዎችን ይጣራል። በተግባር ነው። ኢየሱስ ክርስቶስ እኮ ያለምንም ነገር እኮ ያለምንም ምክንያት እኮ አይደለም የተሰቀለው። በቃ ሁሉም በተግባር ነው። ለድህነት መሰቀል ነው፣ በመተግበር ነው። እዚህ ጋር ደግሞ ሰው ወደ ክርስትና ሰዎች እንዲመጡ መጀመሪያ ሰው ከክርስትና መውጣት አለበት፣ ወደሉበት መግባት አለበት ሰው። በቃ አይሁድ ነኝ ግን ክርስቲያን መሆን እፈልጋለሁ፣ አብራችሁን ብቻዬን መሄድ አልፈልግምና በቃ ተያይዘን እንሂድ እንደማለት እኮ ነው። እኔ እንደዛ አይነት ትውልድ ሰላም አለይኩም ወራህመቱላሂ። አውሩ ሚውት ሆነዋል። ባቢ ኑር አዲስ አውሩ። ኡስታዝ ጀማል ኑር አዲስ አውሩ። አንዴ ትንሽ ምን ታደርጋለህ? እመጣለሁ አንዴ። ችግር የለም ባቢ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁ ሙስሊሞች ፋጥማ አለይኩም ሰላም። ኑር እንዴት ነህ? አልሐምዱሊላህ። ጀማል እንዴት ነህ? ሁሉ ሰላም፣ ሁሉም ደህና። ኡስታዝ አንተ እንዴት ነህ? ወላሂ አልሐምዱሊላህ ረብል ዓለሚን። ሁሉ እሺ ከማደር ነው አውሩ። ምን ቀይሮ እየመጡ አሰላሙ አለይኩም ያለ ነው። እኔ ወደ ፕሮፋይል ገብቼ እያየሁት ነበር። እንደዛ ሲል የለጠፋቸው ፒክቸሮች እያየሁኝ ነበር እና በሰከንድ ውስጥ ሃይማኖቱ እንደው ትንሽ አይሰቀጥጣቸውም? አንድ ሙስሊም እኮ ሙስሊም ሆኖ እኮ የሆነ ፖይንት ለማድረግ ክርስቲያን ነኝ ካለ እኮ ይከፍራል እኮ። ይህ ሰው እኮ በድጋሚ ሻሃዳ መያዝ አለበት አይደል ኡስታዝ? በትክክል ሱብሃንአላህ። በቃ ምንም ነገር ዴንት የላቸውም። ለዚህ እኮ ነው ብዙ ጊዜ ስናወራ ኢትዮጵያ ውስጥ ኤቲስት ነን ብለው ኤቲስት ሆነው እኮ አይደለም የጠየቁ ጥያቄ መልስ ስለሌላቸው ደግሞ ጭራሽ ሙስሊም ነበርኩኝ ክርስቲያን ልሆን አውዝ ቢላሂ ሚነ ሸይጣን ረጂም። ሱብሃንአላህ። ሰው ልጅ ከባድ ነው። አዎ ማለት እንትን እኮ ነው። አንዳንዴ ያስከው ነገር ላይ ትኖርብህ ዘይነት ንጽብራቁ እንጸባረቃሉና እስኪ እኛም ካን አልহামዱሊላህ ረብል ዓለሚን ሌላው ቀርቶ
ውስጣችን ላይ በሚፈጠሩ አንዳንድ ጥርጣሬዎች ምንድን ነው የምናደርገው? ወደ አውረን አዑዙ ቢላሂ ሚነ ሸይጣን ረጂም የምንለው አስባቱ ለምንድን ነው እስትግፋር ያን እና አልሐምዱሊላህ ረብል ዓለሚን ብቻ በነገራችን ላይ ከስሙ ክርስቲያን ነበርና ሰላም አለይኩም ሲል ወደም ስሙ እንዴት እያሰብኩ ነበርና ባቢ እንዴት እንደነገባታ ምክንያቱም እንደዚህ ነገር የለም። በአንድ ጊዜ መጥቶ ሰላም አለይኩም ክርስቲያን ሊሆን ነበር የለም። ደግሞ ገባውኝ እኮ ፕሮፋይል ገባውኝ እኮ የለጠፋቸው ፒክቸሮች እያየውኝ ነበርና ብቻኛ አልሐምዱሊላህ ሙስሊሞች እንደዚህ አንዳንድ ትንሽ ቢቀጥል ኖሮ አንዳንድ ጥያቄ ላነሳበት ነበር፣ ግን ያው ወዲያውም ባቢ ነቃበት። ኑሬ ያኔ ኢትዮጵያዊ በጥላው ነው እኮ የማውቀው። ኧረ ምን በሽታው ላታውቀዋለህ? እንዴት ነህ? ሰላም ነው? ስንት ዓመት የጠፋው በልጅነት? አይ ነው ከትላንትና ወዲያ ትንሽ የሆነ ነገር እያየሁኝ እያረኩኝ ቢዚ ነበርኩኝና አልገባሁም ነገር። ትላንት ስታወሩት የነበረው ዩቲዩብ ላይ ሰምቼው ነበርና ጥሩ ሰው እያፈራህ ነው ያለኸውና በጣም ተመችቶ የነበረ ያዳመጥኩት አንድ 50 ደቂቃ ምርጥ የሆነ ልጅ ጥሩ አመለካከት ያለው ልጅ ነውና በቃ እስከዛሬ ከነበሩት ትላንት በጣም ደስ ብሎኝ ነበር የሰማሁት ቅድም ዩቲዩብ ላይ። አዎ በጣም ግን እኔ ቅድም እያሰብኩ ነበርና ብዙም ማውቀው ነገር የለም ረስቼዋለሁ መሰለኝ። እና ስንት ዓመት ነው የጠባኸው? በጡጦ ነው ጡት ነው የጠባኸው? አዲስ እኔ ስንት ዓመት እንደጠባሁኝማ አላውቅም። ኦፍኮርስ ጡትም ጡጦም ሁለቱም ነው የጠባሁት፣ ግን ስንት ዓመት እናቴ እንዳጠባችኝ አላውቅም። እኔ በ4 ዓመት ራሴን አውቃለሁ እንዴ። አንድ 4 ዓመት እኮ ማለት እኮ በትንሹ እኮ አይገስ 16 ጥርስ አይኖረውም እንደ ከላይ 8 ከታች 8 አንድ ቃል ልጅ እንደው ሙሉ ባይኖረው ማለት ነው። አይገስ 16 ይኖራል ብዬ አምናለሁኝ። ከታች 8 ከላይ 8 ይኖረዋል ብዬ አስባለሁኝ። እና 18 ልጅ ማለት እኮ አንተ ጎረቤት እኮ መሄድ ልጅ እኮ ነው እንዴ። ምን ሆነሃል? ምን ሊያደርግ ነው? በጥፊ ብሎ ነው እኮ በዛ ሰጡት የሚቀበለው አልቅሶ ሰይኝ ብሎ ሰው 4 ዓመት እኮ በጣም ትልቅ ልጅ ነው። 4 ዓመት ይጠባ ምን ሆነሃል? ደግሞ እኮ ቅድም ስታነበው ዛጋ የገረመኝ ባቢ 3-4 አንብበዋልና እማልድሃለሁ እያልክ እያነበብክ ነው። አማልድሃለሁ አለ እንደሚለው አይ እማልድሃለሁ ነው አለው። አዎ ነው አይደለም፣ አማልድሃለሁ ነው ነው አነው አማልድሃለሁ ነው። ምንድነው የምታማልደው? እሱን እኮ ነው ጥያቄ። ከማን ነው የምታላመድ? እሱን እኮ ልጠይቅህ እኮ ነው። አማልድህ። አሁን ለምሳሌ ክርስቲያኖች ማርያምን ታማልዳለች ይላሉ። እዚህ ጋር እያለ ያለው አማልድሃለሁ ነው የሚለው። ስለዚህ ጥያቄው ከማን ነው ምልጃ የምታረገው? አማልድሃለሁ ነው እንጂ እማልድሃለሁ አይደለም። ጽሁፉ አንብበው። አማልድሃለሁ ነው። ከበደኝ እኮ ታዲያ እንዴት አማልድሃለሁ ልበል? እሱን እኮ ነው የምልህ ጥያቄ። እንደውም እኮ አንድም ለዛ ነው የገባሁት እኮ አይደለም ነው አማልድሃለሁ ነው እንጂ እማልድሃለሁ አይደለም። እማልድሃለሁ ማለት ነው እጠይቅሃለሁ ነገር ነው። አማልድሃለሁ አስታርቅሃለሁ ነው። እኔ ምልጃ ሆነሃለሁ ነው። ለዚህ ነው ክርስቲያኖችን ማርያምን ታማልዳለች ይላሉ። አሁን እዚህ ጋርም ደግሞ እያለች ያለችው አማልድሃለሁ ነው። አማልድሃለሁ ስትል ከምታማልደው አካል አለ ማለት ነው። ስለዚህ ከማን ነው ማርያም ኢየሱስን የምታማልደው? አይደለም። እኔ እንደውም እንዳረኩት ታውቃለህ፣ ስክሪንሻት አረኩትና ማለት ነው ዙም አድርጌ አየሁት ነው። እንዲህ ይሄ ነገር ሳነበው ነው አይደለም። አማልድሃለሁ ነው እንጂ እማልድሃለሁ አይደለም። አንብበው በድጋሚ አየሁት እኮ በቃ ምን ላድርገው ብለህ ነው። እና እንዴት እንደሆነ አሁን ምን ብለን እናንብበው ብለህ ነው? አማልድሃለሁ ነው። ልክ ነህ። አዎ ከማንም ተማልደው ነው። እኔ እለምንሃለሁ አማልድሃለሁ። ሄሮድስ በመቀኝነት ሲገድልህ በፈለገ ጊዜ አንተ በጀርባዬ አዝኜ 4 ዓመት
ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁ ይላል። ሌላ ላምጣልህ እስኪ ላሳየህ የሆነ ነገር አለ። ቆይ አንዴ። አረ የራስ ጉድ እኮ ነው ይሄኛው። ራስ እኮ ጉድ እኮ ነው። አእምሮ ላለው ሰው አምላክ እናቱን አዝላው መንገድ ስትሄድ የተሸከመችው እኮ አምላክ ነው። አምላክ በስጋ ላኢላሃ ኢለላህ ሙሐመድ ረሱሉላህ። አንብበው። ከድንግል ያለ ወንድ ዘር ስጋ ተወለደና አዳነን። ከድንግል ያለ በስጋ ተወለደና በስጋ እስቲ ኡስታዝ እስቲ አንብበው ኡስታዝ። አይ አይደለም ስጋና በስጋ ትንሽ ልዩነት ሊኖራቸው ይችላል ብዬ ነው። ቀጥል። ከድንግል ያለ ወንድ ዘር በስጋ ተወለደና አዳነን። ከይሲ ከዲያብሎስም ያሳታት ሔዋንን እግዚአብሔርን ምጥሽና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃ አደረጋት። ቅድስት ሆይ ለምኝልኝ ይላል። አሁን ጥያቄ ምንድን ነው? ከድንግል ያለ ወንድ ዘር በስጋ ተወለደና አዳነን። ከይሲ ዲያብሎስ ያሳታትን ሔዋን እግዚአብሔር ምጥሽንና ጻርሽን አበዛዋለሁ ብሎ ፈረደባት ይላል። ሰውን ወደደና ነፃ አደረጋት አለ። አሁን ጻርሽንና ምጥሽን ምንድን ነው አበዛዋለሁ ብሎ የፈረደባትን እግዚአብሔር ሰው ስለወደደ ነፃ አደረገው? ነፃ ሆነ? መች ነው ነፃ ይሆን እኮ? ይኸው አሁን መሰቀሉ ገደል የሚከትቱ እኮ እንደዚህ አይነት እንትን እያመጡ እኮ ነው። ገብቷል? አዩ ሰውን ወደደና ነፃ አደረጋት ይላል አይደል? ነፃ አደረጋትም። እየተንከራተተች ነው፣ እየተሰቃየች ነው። ገብቷል? ሰውን በመውደዱ ተሰቅሎ ነፃ አደረጋት ለማለት ነው። እግዚአብሔር ሰይጣንን አሳስቶ እግዚአብሔርን በረገማት የረገማትን እርግማን ኢየሱስ ደግሞ ሰው ወደደና ነፃ አደረጋት አለ። አላደረጋትም። እንዳላደረጋት በተግባር እያየ ነው። እነሱ ደግሞ እንደዚህ ብለው አላስፈላጊ ነገርን ያስነብባሉ። የሌለ ነገር እኮ። አዎ ከባድ ነው፣ ከባድ ነው። እኔ ቆይ ድግምተኛ ነች። በድግምት ሰውን ትረሽን ነበረ፣ ታስቆዝም ነበረ የሚላለና በቃ ተውኩት። እሱን አልከፍተውም። በቃ እኔ ድንግል ማርያምን እወዳታለሁ። አንዳንዴ ለክብሯ ብዬ ልቶ በድግምት አፍዝዛም አደንዝዛም ሰውን ታስቆዝማለች የሚላለና ታጠፋለች፣ በቃ መሬት እንድትውጠው ታደርጋለች የሚላለና ተውኩት። እሱን በቃ በጣም ከባድ ነው በእውነት። እሱን እዚህ ጋር ማስነበብ ትክክል አይደለም። እንደው ለክብሯ ብዬ ማለት ነው እንጂ እንደነሱ ድርጊት እነሱ እንትን ስለማድረጋቸውማ በጣም ነው የሚያሳፍረው። ለድግምት ደግማ የሰው ልጅ መሬት እንድትውጠው አድርጋለች ድንግል ማርያም ብለው አጽፈው መጽሐፍን ሲያስነብቡ በጣም ነው የሚያሳፍረው፣ በጣም ነው የሚያሸማቅቀውና ለክብሯ ብዬ እንትን አድርጌዋለሁ። እስኪ ቀጥል እንባልስ። እኔ የሚገርምህ እኮ 4 ዓመት እኮ ያሁን እኮ እንዳይመስል እኮ ያኔ 4 ዓመት ማለት እኮ ያሁን እኮ 20 ዓመት ወጣት እኮ ነው ፊዚካሊ ማለት ነው። ምክንያቱም ስለ ረብቃም ስናወራ የ3 ዓመት ልጅ ሆና ነበር አይደል ይስሐቅ ያገባት። ስለዚህ በዛ አንጻር ካየኸው ምክንያቱም በአሁን ጊዜ አይደለም እንትን የምትለው። ለምሳሌ አሁን ብዙ ጊዜ ነቢዩ ዓለይሂ ሰላቱ ሰላም አይሻን በ9 ዓመቷ አገቡ ሲሉ ካሁን ላይክ ሞደርን ካሁን ኤጅ ጋር እያወዳደሩ ነው የሚናገሩት። እና ያኔ 4 ዓመት ማለት 20 ዓመት ሊሞላው ይችላል የአሁኑ ጥንካሬው ማለት ፊዚካሊ ማለት ነው። ምክንያቱም ከፍልስጤም እኮ ግብፅ ድረስ በእግራቸው የሚሄዱ የነበሩ ሰዎች እኮ ነበሩ። ያው አዘልኩና ተሸከምኩ ስትል ነበር። አረ ከባድ ነው፣ ከባድ ነው።
ጠባ የሚባለው ነከሳት አይታወቅም፣ ብቻ ሲጠባ እንደነበረ ነው እያየን ያለነው። ቻርጀማል የምትለው ነገር አለ? አረ የለም ባቢ፣ እያዳመጥኩ ነው እንግዲህ። እሺ አህመድ አህመድ አለ? አይ የገሰስ አለበት ይሄ ሰው ዝም ብሎ ይገባና አንዴ ወይ አያወራ ወይ አይ ሊዱ ታውራ በኮሜንት ያወራች ነው። በነገራችን ላይ ይጥማ ምን ችግር አለው እያለች ነው እንግዲህ። አዎ ሊዱ ቀጥይ እስኪ መልስልኝ። ምን ችግር አለው ቢጠባ ታዲያ? 4 አመቱ ነው 10 አመቱ ነው? ምንድነው የሚጠባው? 4 አመት ጠባ ነው አይደል? እዚህ ጋር የሚለው እኮ ወተት አለው ጡቷ ማለት ነው። በ4 አመት ጡት አላት። 4 አመት ጡት አለው የሴት ልጅ 4 አመት ወተት ይኖረዋል ብለሽ ነው? እሱን ኤክስፒሪየንስ ስለሌለኝ አላውቅም፣ ግን ምን ችግር አለው ታዲያ? ችግሩ መጥባቱ አይሱ መጥባቱ ብዙ አይነት መጥባት አለ። እሱንም ልክ ነሽ እኮ እኔ ችግር አለው እኮ አይደለም፣ ግን ምንድነው ሲጠባ የነበረው ነው። 4 አመት እንዴት ጡቷ ላይ ወተት እንዴት ኖረ ነው ጥያቄው። ኦኬ 4 አመት መጥባቱ ነው ችግሩ ወይስ አምላክ እንዴት ጠባ ነው? አንደኛ ነገር መጥባቱ፣ ሁለተኛ ደግሞ 4 አመት መመጥመጡ፣ ሲቀጥል ደግሞ በ4 አመት ሙሉ ጡቷ እንዴት ወተት ኖሮ ነው። ተአምር ነው 4 አመት ጡቷ ወተት ካለው። የምን ተአምር? እግዚአብሔር እንዳይራብ ነው። ግን እኔ ግን የሰው ልጅ አይምሮ እንዴት ነው የሚቀበለው? እያደረገ እንደ ሬዛ ምን ማለት ነው? እየጠባ ምናምን አምላክ ነው ፈጣሪ ነው ምናምን ምን ማለት ነው? ግን ሰው ግን እንዴት አይከብደውም? እኔ ግራ የሚገባኝ እኮ ይሄ ነው። ምን ማለት ነው? ከነ ጥርሱ ማለት ነው። ቀን እየፋቀ እየዋለ ምናምን ነገር ጥርሱን እየፋቀ ይብላል። ከዛ ማታ ይገባና አውጪው ምናምን ብሎ ጡቱ ወተቱን ግጥም ያደርጋል ማለት ነው እየጠባ። ምን ማለት ነው? ሰው ግን እንዴት አይከብደው? ሰው እንዴት አይሸማቀቅም ነው? ሰው እንዴት አይከብደው? እኔ ግራ ይገባኛል እኮ ምን ማለት ነው? ሰው እንዴት አይሸማቀቅም ነው? ሰው እንዴት አይከብደው? እኔ ግራ ይገባኛል። ቀጥል እስኪ። ራሱ የሰራውን ጡት ይጠባሉ ያለ ነው ኮሜንቶች። ቀጥል። አሁን የገባው ቀጥል እስኪ። አይ ኦኬ እዚህ ውስጥ ያላችሁ ሙስሊም ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ እዚህ ውስጥ ያላችሁ ሙስሊም ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ኦኬ እዚህ ውስጥ ያላችሁ ሙስሊም ወንድሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ድምጼ ይመልስብኛል። ሜቢ ንውረድና ፒክ አድርጉኝ ዋንስ ኢንሻአላህ። እኔ እድል የለኝም። አውሩ እስኪ አንዴ አውሩ፣ አስገቡትና አውሩ። እኔ አለው የሆነ ነገር እየተጻጻፍኩ ነው። አውሩ። ኑር ያለ ኑረት? አዎ አለሁኝ፣ እያስገባሁት ነበር። ኦኬ ገብቷል። የሆነ ሀሳብ አለው መሰለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንትን ነው አባቢ በብዛት በኦሮምኛ በኩል እና አባጫሊ ጋር ምናምን አቡ ሙአዝ ጋር የሚሰራ ነው ንጽጽር ላይ ማለት ነው። ጎበዝ ወንድማችን ባይዘው
እኔ ለማለት የምፈልገው ነገር ብኖር ሙስሊሞችን የምለው ነገር ብኖር ሞር እስልምናን እንማር ነው። የናውሌጅ ኦሽን ነው እስልምና ማለት ኢት ኢዝ ቱ ዋይድ። በምድር ላይ እስካለ ላይፍ ታይም ተምር የምትጨርሰው ነገር አይደለም። በዛ ላይ እንድበረቱ መልእክቴን ማስተላለፍ እፈልጋለሁ። ለክርስቲያን ወገኖቻችን አንድ መልእክት አለኝ ለነሱ። እሱ ምንድነው? እናንተን ኢንካሬጅ የማደርጋችሁ ባይብልን እንድታነቡ ነው። ለምን እኔን ያሰለመኝ እኔ የተወለድኩበት ማህበረሰብ ስለ እስልምና ያለው መጥፎ አመለካከትም እንዳለ ሆኖ ሁለተኛው የኔ ሪዝን ለመስለም ባይብል ነበረ። I was a key reader of the Bible። በጣም አነብ ነበር ባይብልን። ወደ እስልምና እንድመጣ አድርጎኛል ባይብል ኢትሰልፍ ማለት ነው። ባይብልን አንብቡ፣ ከዛ ጠይቁ እስቲ ከባይብል። እኔ ብዙ ጊዜ አማርኛ ሜቢ ላይገባችሁ ይችላል። ፐርፌክት አይደለሁም ለማለት ፈልጌ ነው። የሰው ልጅ ፐርፌክትም የለም። ሞር አንብቡ። እዚህ ጋር የምነሱ ጥያቄዎችን ኖርማሊ እስቲ ራሳችሁ ደግሞ ወደ ቤት ስትመለሱ ራሳችሁን ጠይቁ። ፍራንክሊ ስፒኪንግ እዚህ ጋር መጥቶ ሰው ገብቶ ተመልሶ ሰላማዊ እንቅልፍ ተኝቶ ያድራል ብዬ እኔ አላስብም ፐርሰናሊ። ለምን አእምሯችን ያውቃል ነገሮችን ባላንስ የማድረግ ማለት ነው። ያ በኔቸር የተሰጠን ጊፍት ስለሆነ ማለት ነው። ስለዚህ ሞር አንብቡ። እውነት የአምላክ ካራክተር ነው ወይ? እዚህ ጋር የምነሱ እኔ ከዛሬ 10 ዓመት በፊት እኔ ቸርች ውስጥ ጠይቅ ነበረ፣ እገለልም ነበረ፣ አላመንክም ይባል ነበር። እኔ ቤተሰቦቼ ከምከተሉ ሃይማኖት ወጥቼ ነው ፕሮቴስታንትን ስከተል ነበረው። ከፋሚሊ ፕሬዠር ነበረብኝ፣ ቸርች ውስጥ ፕሬዠር ነበረብኝ። ያን ሁሉ ጫና ተሸክሜ ነበረ ቸርች ስመላለስ የነበረው። ኦኬ በደንብ አንብቡ ውስጤ። የአምላክና የሰውን እንትን መለየት ለሰው ልጅ አይከብደውም። ለምን? በጣም የሚለያየን ነገር ስላለው ማለት ነው። በዚሁ አጋጣሚ ፒክ ስላደረጋችሁኝ ቴንኪው አመሰግናለሁ። ለባቬል አንድ መልእክት አለኝ። ይህንን እውነታ እያወክ ብዙ ነገር አይዲንግ አንደርስታንድ አድርገሃል። ከዚህ ዓለም ላይ ብትነሳ አላህ አያደርግብህ። ዊሮን ነው ዴስቲኔሽናችንን ማንም አናቅም፣ አላህ ነው የሚያውቀው። ዲስ ኦል አንደርስታንድ አድርገ ከዚህ ዓለም ላይ እንዲህ አላህ አይዶን ነው ምሎ ነገር አይዶን ነው ብቻ ጀስት አላህ የምወደውን ነገር ለአንተ ይስጥ። እኔ ብዙ ጊዜ አዳምጣለሁ ሰማለሁ እየመጣውና ወደ ላይ ወጥቼ እንዲህ የመናገር ቻንስ አላገኘሁም። እስልምና ማንሜድ አይደለም፣ የሰው ፊሎሶፊ አይደለም፣ በሰው ስም የተሰየመ ሃይማኖት አይደለም። ይሄንን አንደርስታንድ አድርገሃል አንተ ሞር አንብበህ ደርሰበታል ብዬ አስባለሁ። እና በርታ። ውስጥ ወይም ደግሞ አንደርስታንድ ወዳደረግከው እውነት ለመሄድም ሜቢ ዲሳይድ እንድታደርግ አላህ አቋም ይስጥህ። ገባ? እና በርታ ለማለት ፈልጋለሁ። አንተም ብቻ አይደለም፣ ሁላችሁም እዚህ ጋር እያዳመጣችሁ ክርስቲያን ወገኖቻችን ሞር አንብቡ። እዚህ ጋር መጥቶ ብዙ ጊዜ ሰው ምጮው ጀስት ለአፕሪሺዬሽን አይደለም፣ ከሪያ ወይም ደግሞ ከእዩኝ አይነት ነገር ተጠበቁ ብሏል። በጣም ተጠንቀቁ ብሏል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ አንድ ሰው ወደ እስልምና ወደ ቀጥታ መንገድ በአንተ ምክንያት መምጣት
it is better for you than red camel ነው ያሉ ረሱል ሰለላሁ ዐለይሂ ወሰለም። ቀይ ግመል ማለት በዛ ታይም የዛሬ መርሴዲስ ማለት ነው፣ አለ መባል ንብረት ማለት ነው። ኦኬ ለአንድ ሰው ለጋይዳንስ ሪዝን መሆን ዲስ ማች ቫልዩ አለው ማለት ነው። በሌላም ቦታ ረሱል ሰለላሁ ዐለይሂ ወሰለም እንዳሉት ከዚች ዓለምና እቺ ዓለም ከያዘችው ነገር ሁሉ በላይ ነው ለአንድ ሰው ሂዳያ ምክንያት መሆን ማለት ነው። ሶ በሌላም ቦታ ሰደቀቱል ጃሪያ ነው ወይም ደግሞ ኮንቲኒዋል ቻሪቲ። ያ ሰው ሶላት ሲሰግድ፣ ጾም ሲጾም፣ ፋስት ሲያደርግ፣ ዘካ ኤቭሪቲንግ ሲያደርግ ለአንተ ይሄዳል ያ ነገር ከዛ ሰው ሳይቀነስ ማለት ነው። ስለዚህ ይህንን አዌርነስ አይምሮ ውስጥ ይዞ ነው ለሪያ ለአንዳንድ ነገር አይደለም። ስለዚህ ማንኛውም ሰው ወደ እስልምና መጣ ማለት በእስልምና ላይ አንድ ነገር የሚጨምር ነገር የለው። ይህንን በአእምሮ መያዝ አለበት ሰው። አላህ ሱብሃነሁ ወተዓላ በሐዲስ ቁድሲ ውስጥ ብሏል፣ ሁሉም የሰው ልጅ እንደ መላኢካ ሆኖ የሚገዛኝ ቢሆን ወይም ደግሞ አትሞስት ፒውር ሆኖ ማለት ነው፣ ፒውር ሄርት አንድም ለአላህ ሱብሃነሁ ወተዓላ የሚጨምር ነገር የለውም የሰው ልጅ ማለት ነው። አት ሴም ታይም በዚህ ምድር ላይ ያለው ሁሉ እኩይ ወይም ደግሞ መጥፎ ቢሆን ከአላህ የሚቀንስ ነገር የለም። ዩ አድ ነቲንግ ዩ ዲክሪዝ ነቲንግ። ግን ራሱን ነው የምጠቅመው፣ ራሱን ነው የምጎዳው ሰው። አላህ አላህ ነው። ሂ ኢዝ ሐዩል ቀዩም፣ ሂ ኢዝ አልመሊክ፣ ሂ ኢዝ አ ኪንግ፣ ሂ ኢዝ ዘ ፈርስት ዊዝ ኖ ቢጊኒንግ፣ ሂ ኢዝ ዘ ላስት ዊዝ ኖ ኤንዲንግ። የመጀመሪያ ነው ማነሻው ይሄ ነው የማይባል፣ የመጨረሻ ነው ወይ ፍጻሜው ይሄ ነው የማይባል ማለት ነው። ኦኬ የጋድን ኮንሰፕት ራሱ አንደርስታንድ የምናደርግ ኢትስ ኖት ፌር እንደዛ ማለት ይቻላል። ገባችሁ? አልፋና ኦሜጋ ብንል አይገልጾም፣ ፈጣሪን አይገልጾም። ለምን አልፋ ዩ ካን ቴክ ኢት አስ አ ሌተር ፈርስት ሌተር ዋት ኢዝ ዳት ኤ and z ኢኒሻልና ፋይናል አለው ማለት ነው። that's not God እንደዛ ብለን መግለጽ አንችልም። ሶ ሞር ከዚህ በላይ ታይም አልወስድም። ባቤል በርታ፣ አላህ ይምራ። ወደ ተፈጠርክበት ሁላችንም ወደ ተፈጠርንበት መንገድ አላህ ይመልስ። ብቻ እንደዚህ እያለ ሜቢ ያልተስተካከለ ያለ ነገር ሊኖር ይችላል። This worldly life is full of challenge and temptation. ለዚህ ደግሞ ነቢያቶች ራሱ ሁሉ ኤክስትሪም ሃርሽ የሆኑ ላይፍ ታይም ነው ያሳለፉትና ሜቢ ዩ ሜይ ፌስ ቻሌንጅ። አላህ ነገሮችን ሁሉ ያስተካክልልህ ለአንተ ብቻ ሳይሆን ሞር እኔ ከአንተ በፊት እኔ ለወንድም ለእዊቶቼ ነው የእነሱ ሪስፖንሲቢሊቲ ነው ያለብኝ። ሁላችሁም እዚህ ያላችሁ ዱዓ አድርጉልኝ። ያ አዩሀ ለዚነ አመኑ ቁ አንፉሰኩም ወአህሊኩም ናራ ወቁዱሃ ናሱ ወልሒጃራ ነው ያለው አላህ ሱብሃነሁ ወተዓላ። ኦ ዩ ሃቭ ቢሊቭድ ሴቭ ዮርሰልፍ ኤንድ ዮር ፋሚሊ ፍሮም ዘ ቶርመንት ኦፍ ፋየር ፈርስት ዮርሰልፍ ዜን ዮር ፋሚሊ። ሶ የኔ ፋሚሊ ውስጥ ነው ያላችሁ ሁላችሁም ማለት ነው። ክርስቲያን ወገኖች አላህ ይምራችሁ። ሞር አንብቡ፣ በአላህ ይሁንባችሁ። አደራ ነው የምላችሁ፣ አንብቡ። እኔ ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ የተፈጠርኩት እውነት ላይ ነው ያለሁትም እውነት ላይ ነው ብዬ ነው የማስበው። አመሰግናለሁ። ግን መጽሐፍ ቅዱስን በማንበብ ነው መጽሐፍ ቅዱስን ነው እንድሰልም ያደረገኝ ብለሃልና የትኛውን መጽሐፍ ቅዱስ ነው እንድሰልም ያደረገህ? ማለት ከመጽሐፍ ቅዱስ እንድሰልም ያደረገህ ጥቅሱ የትኛው ጥቅስ ነው? እንትን አድርገህ ከምንም በላይ የኔ ተርኒንግ ፖይንት ጎስፔል ኦፍ ጆን ነበረ። ሌላው እንዳለ ሆኖ ማለት ነው። እኔ አሁን ትንቢተ ኢሳያስን ብንወስድ እንዳለ አብዛኛው ማጆሪቲው ባይብል ሞኖቴዝምን ይሰብካል። ገባ እና አሁን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ እርሱ ራሱ እግዚአብሔር ዘንድ ነበረ፣ ይህም ከመጀመሪያው ጀምሮ እግዚአብሔር ጋር ነበረ የምለው
እኔ ሁሌ አነሳ ነበረ። ስቲል ይህንን የምመልስልኝ ሰው ላገኝ አልቻልኩም። ይህንን አስመልክቶ ብዙ ጊዜ እኔ ባይብል ውስጥ አንብቤ ያገኘው እኔ ስለ አምላክ አንድነት ዩኒክነስ እንጂ ትሪኒቲ ዊዝን ዴይ ዴቨሎፕ የተደረገ ኮንሰፕት ነው። ናይሲያ እና ቆንስቲኒያ ኮንፈረንስ አለ። ስለዚህ ይህንን ፋብሪኬት ያደረጉት በፊት የነበሩትን በኢየሱስ ቲቺንግ ሲያምኑ የነበሩትን ያሳድዷቸው ነበረ። እስቲል እስከዛሬ አሉ። ኢቢዮናይትስ የሚባሉ አሉ። አሁን የአሪዮስ የሚባል እንትን ነበረ። በጂሰስ ቲቺንግ የሚቀበል ሰው ነበረ። የእሱን ተማሪዎች እንዳለ ነው የጨፈጨፏቸው። የእሱን ቡኮችን ማቃጠሉት በዛ ታይም ማለት ነው። የኔ ተርኒንግ ፖይንት ሞር እኔ ኢየሱስን አምላክ ለማድረግ ብዙ ጊዜ አሁን ላይ የምጠቀሙት ቨርስ ነው። ዮሐንስ 1:1 በመጀመሪያ ቃል ነበረ ከምለው ይልቅ የምን ቃል ነው የነበረው? ኦኬ በመጀመሪያ እግዚአብሔር ነበረ። ኦኬ እሺ፣ በመጀመሪያ ቃል ነበረ፣ ቃሉም እግዚአብሔር ዘንድ ነበረ። ቱ ቲንግስ፣ ሁለት ነገር። ራሱ እግዚአብሔር ነበረ፣ እግዚአብሔር ሆነ። ኦኬ ኦኬ። ይሄ እግዚአብሔር ስጋ ሆኖ ስመጣ ሌላ እግዚአብሔር ቀርቶ ነበረ በሰማይ? ይህንንም የምመልስልኝ ካለ አሁንም መስማት ፈልጋለሁ። ኢየሱስ ቃል እንደሆነ አታምንም? ኢየሱስ ቃል አይደለም። ያሻውን ነገር ለመፍጠር ሁን ይለዋል፣ ይሆናል። አይደለም ኢየሱስን ያለ አባት መፍጠር ደስ ሜቢ ሚራክል ነው። ከዚህ በላይ እኮ ምገርም አለ እኮ። እናትና አባት የሌለው እኮ አለ። ኢየሱስ ወርድ ሳይሆን ወርድ ነው የፈጠረው። የማን? የአላህ ቃል ነው፣ የፈጣሪ ቃል ነው የፈጠረው። ኦኬ እሺ፣ ቃሉ እግዚአብሔር ሆኖ ስመጣ እግዚአብሔር ነበረ ወይ ነው? ሌላ እግዚአብሔር? ቃሉ እግዚአብሔር ሆነ። ኦኬ፣ ቃሉም ስጋ ለብሶ መጣ አይደል? የዛን የቀረ እግዚአብሔር አለ ሌላ? ሲጀመር እዛ ጋር ስትመጣ የተምታታ አመለካከት ስላለ ከባድ ነው። ምንም እንትን የለውም። ራሱ የቀረ እግዚአብሔርማ አለ። እግዚአብሔር አብ ነው። ኢየሱስ ወልደ አብ አይደለም የሚባለው? ልጁ እንጂ እሱ አይደለም። የተሰቀለውም እሱ እንጂ አብ አይደለም። ሲያዝዝ የነበረውም አብ እንጂ ልጅ አይደለም። ሲታዘዝ የነበረው ደግሞ ልጅ እንጂ አብ አይደለም። ያው የሞተውም የተሰቀለውም ልጅ ነው። ያስነሳውም እንዲሰቀል የፈረደበትም ልጁን የላከውም ልጁን መስዋዕት ያደረገውም ደግሞ አብ ነው። እንደዚህ ብሎ ነው ሁሉም ሰው የሚያምነው። ስለዚህ ሁለት ናቸው ተብሎ ሲባል እኔ መጨረሻ ላይ ነው የሚበላሽበት ሰው። ግን ክርስትና ውሸት የሚሆነው በስላሴ ነው ብለህ ታምናለህ? የክርስትና ውሸትነቱ ስላሴ ነው ብለህ ታምናለህ በአንተ? አይ ስላሴ ብቻ አይደለም፣ ክርስትና የሚባል ሃይማኖት ራሱ የለም። ለምን? ምክንያቱም ክርስቲያኒቲ ብሎ ራሱ ከክርስቶስ ኔም ነው ድራይቭ የተደረገው። ሜይ ቢ የኔ አማርኛ ይገባችኋል? ሁለተኛ ቋንቋ ነው። ግልጽ አማርኛ ነው። ግድ የለም። የአዲስ አበባ ዩኒቨርሲቲ ግልጽ ነው። በጣም ጥሩ። ስለዚህ ክርስቲያኒቲ የሚለው ራሱ ከክራይስት ነው የጀመረው። ለምን? ክራይስት ኢንግሪክ ወርድ ክርስቶስ ማለት አኖይንትድ ማለት ነው። ከዛ በፊትስ ክርስትና ነበረ? አብርሃም ምን ነበረ ተብሎ ብጠየቅ ሰው ምንድነው ብለው ምንድነው መልሰው? እሺ በአንድ ፈጣሪ ያምን ነበር። ያ እምነቱ ጽድቅ ሆኖ ተቆጠረለት አይደል? በማን ነው የሚያምነው? በአንድ አምላክ ነው የሚያምነው። በአንድ አምላክ ማመን ደግሞ ለአንድ አምላክ መታዘዝ ማለት ደግሞ ኢስላም ማለት ነው። ቁርአን ላይ አላህ ሱብሃነሁ ወተዓላ ምን አለው?
ما كان إبراهيم يهوديا ولا نصرانيا ولكن كان حنيفا مسلما وما كان من المشركين. Ibrahim was neither a Jew nor a Christian. He was the one who inclined toward the truth. That means the one who believed in one God, monotheism. He was a Muslim. He was not among the polytheists. He was not among the mushrikun. ከአጋሪዎችም አልነበረም ነው የምለው አላህ። ኦኬ ስለዚህ ፍሮም ዘ ስክራች ክርስቲያኒቲ የምለው ራሱ ክርስትና ሃይማኖት ሊሆን አይችልም። ቢሆንም ከክራይስት በኋላ ኔም የተደረገ ሪሊጅን ነው። እንደዛ ሊሆን ይችላል። ለምን ማን ክርስቲያኒቲ የምለውን ኔም የሰጠ ራሱ ኖርማሊ አንጾኪያ ላይ ተብሏል። እነዛም ተማሪዎች ናቸው እንደዛ ተብሎ የጠሩት። ስለዚህ ክርስትና ስላሴም ሆነ አንድ አምላክም ራሱ ክርስትና ውስጥ ቢመለክ ክርስትና ትክክል አይደለም ነው ያንተ። እሺ እንትን ዲዮል ሰላም ብያለሁ። ምናልባት እንደምን አደራችሁ እንደምን ዋላችሁ? ዚሃር መስገን እውነት ነው። ኦኬ እንትን እንዲያደርግ ብዬ ነው። ሰላም ሰላም ሰላም